ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናካፍልበትን የዛሬ ፕሮግራማችንን እነሆ ዛሬም በድጋሚ ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅግ ከልብ አድርገን እናመሰግናለን። የዝውውር ጉዳዮችን በስፋት ዛሬም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ሀሳብና አስተያየት ካላቸውም ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን የተለያዩ ርዕሰ ጉዳዮችን እኛ እያነሳን ቆይታን እናደርጋለን። ከአርሰናል፣ ከማንቸስተር ዩናይትድ፣ ከቼልሲ፣ ከሊቨርፑል፣ ከሌሎችም የአውሮፓ ታላላቅ ክለቦች ጋር የተያዙ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ መልሰን እንገናኛለን። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። አርሰናል ታዋቂ አጥቂ ለማስፈረም የሚያደርገው ጥረት ትልቅ እርምጃን ያሳየ ሲሆን ክለቡ ለሪያል ማድሪዱ የመስመር አጥቂ ቪኒሲዮስ ጁኒየር ይፋዊ ጥያቄዎችን ለማቅረብም ዝግጁ እንደነበር ይነገራል። የብራዚላዊው ተጫዋች የኮንትራት ሁኔታ ያልተቋጨ መሆኑ ይህ አጋጣሚን የፈጠረ ሲሆን ማድሪዶች ግን ከዋጋው ላቅ ያሉ ተጫዋቾች አንዱ የሆነውን ቪኒሲዮስን ለማቆየትም በጽኑ እየሰሩ ይገኛሉ። የስፔኑ ግዙፍ ክለብም ተጫዋቹን የመሸጥ እድልም እንዲሁ ከመቀበል ይልቅ የተሻሻለ የኮንትራት ማራዘሚያ ጥያቄን በማዘጋጀት ወደ ድርድር ጠረጴዛው ተመልሷል። በሌላ በኩል አርሰናል በቀላሉ ከማጠናቀቁ ባለፈ የሪያል ማድሪድን አቋም ለመፈተሽ ይፋዊ ጥያቄዎችን ለማቅረብም ዝግጁ የሆነ ይመስላል። ሁኔታው ቪኒሲዮስ የሳንቲያጎ ቤርናቢዮ አሁንም የሚያገኘውን ዋስትናና ደረጃ እንዲሁም በሚኬል አርቴታ ፕሮጀክት ውስጥም ዋነኛ መሪ ተጫዋችም የመሆን እድልን መካከል ወደሚደረግ ቀጥተኛ ውድድርም እየተቀየረ ይገኛል። እንደ ፍሎሪያን ፕሌተንበርግ ዘገባ ከሆነ ሪያል ማድሪድ ከአዲስ የኮንትራት ማራዘሚያ ጋር በተያያዘ ስምምነት ላይ ለመድረስም ለቪኒሲዮስ ጁኒየር እና ለወኪሎቹ አዲስ የተሻሻለ ጥያቄን እንደላከን የተገለጸው ክለቡ የአርሰናልን ፍላጎት የሚያውቅ በመሆኑ የተጫዋቹ የወደፊት እጣ ፈንታ በዝውውር መስኮቱ መጨረሻ ላይ አጠራጣሪ ሆኖ እንዲቀጥል አልፈለገም። ፕሌተንበርግ አክሎም እንደዘገበው አርሰናል የመጀመሪያውን ይፋዊ ጥያቄ እያዘጋጀ ሲሆን ለማቅረብም ፍቃደኛ ነው። የተጫዋቹ ወኪሎችም ስላለው ፍላጎትና እቅድ መረጃው ደርሷቸዋል ነው የተባለው። ይህ ሁኔታ በቅርበት ከመከታተል ወደ ትክክለኛ እርምጃ መሸጋገርን የሚያሳይ ትልቅ ለውጥ ቢሆንም ማድሪድ ጥያቄውን እንደሚቀበለው ወይም ቪኒሲዮስን ለመልቀቅ እንደሚመርጥ እስካሁን ምንም አይነት ዋስትና እንደሌለ ነው የመረጃ ምንጩ የተናገረው። ስካይ ስፖርት ቀደም ሲል እንደዘገበው ማድሪድ ባቀረበው ደሞዝና ቪኒሲዮስ በሚፈልገው ክፍያ መካከል ከፍተኛ ልዩነት በመኖሩ ምክንያት የውል ማደስ ንግግሩ ተጓቶ ነበር። አዲሱ የቀረበው ጥያቄም ማድሪዶች ያንን ልዩነት በማጥበብ ሌላ እውነተኛ ጥረት ለማድረግም ዝግጁ መሆናቸውን የሚያሳይ ነው። ለአርሰናል ግን ጥያቄ ማቅረቡ ውድቅ ቢደረግ እንኳን የሚያስቆጭ አይሆንም። ምክንያቱም ማድሪድ የተጫዋቹን ለማቆየት ምን ያክል ቁርጠኛ እንደሆነና ተጫዋቹ ወደ ፕሪሚየር ሊጉ ለማምጣትም በእርግጥም ክፍት መሆኑን በግልጽ ያሳያል። ከታክቲክ አንጻር ቪኒሲዮስ የአርሰናልን የግራ መስመር ሙሉ በሙሉ የሚቀይርና በቡካዮ ሳካ ላይ ያለውን የግል ተስፋም ደግሞ ሙሉ ለሙሉ መቋቋም የሚችል ወይም ደግሞ ሼር ማድረግ የሚችል ቡካዮ ሳካ ላይ ብቻም ጥገኛ የነበረውን ቡድን ማቃለል የሚችልም ጭምር ዝውውር እንደሚሆን ይታሰባል። ሆኖም ግን አርሰናሎች በኮንትራት ድርድር ውስጥ እንደ መጠቀሚያ መሆን ማስወገድ አለባቸው። የክለቡን ክብረ ወሰን የሚያፈርስን የደሞዝ ውል ትርጉም የሚኖረው ቪኒሲዮስ የስፔን የተሻለ ውልን ለማግኘት ፍላጎታቸውን ከመጠቀም ይልቅም በግልጽ አርሰናልን የሚመርጥ ከሆነ ብቻ እንደሆነ ነው የመረጃ ምንጩ ይፋ ያደረገው። ጄደን ሳንቾ ከማንቸስተር ዩናይትድ ጋር የነበረው ኮንትራት አብቅቶ በነፃ ከተለያየ በኋላ የእግር ኳስ ሕይወቱን እንደገና ለመጀመር ከአልራያን ጋር ያልተጠበቀ እድል ተሰጥቶታል። የ26 ዓመቱ የክንፍ መስመር ተጫዋች በኦልትራፎርድ ያሳለፈው 5 ዓመት ካጠናቀቀ በኋላ አዲስ ክለብ በመፈለግ ላይ ይገኛል። ሳንቾ በቦሩሲያ ዶርትመንድ በነበረበት ወቅት በአውሮፓ እጅግ አስደናቂ ከሆኑ አጥቂዎች አንደኛው የሚያደርገውን የቴክኒክ ብቃት ያሳየ ቢሆንም በዩናይትድ የነበረው ያልተዛመደ ብቃትና የተለያዩ የውስጥ ውሎችም ስሙን ጋርደውበታል። እንደ ፉት መርካቶ ዘገባ ከሆነ የካታሩ 8 ጊዜ ሻምፒዮንም አልራያን ሳንቾን ያለምንም የዝውውር ክፍያ ለማስፈረም ጥያቄ ያቀርበዋል። ክለቡ ተጫዋቹ በነፃ መገኘቱን በመጠቀምም ስሙ የጎላ ተጫዋችን በቡድን ውስጥም ለማካተት
ለማካተት ፍላጎት እንዳለው ነው የተነገረው። ይህ ዝውውር ከተፈጸመ ሳንቾ የቀድሞ የፉላም አጥቂ አሌክዛንደር ሚትሮቪች በሚጫወቱበት ቡድን ውስጥም ይገኛል። አልረያንም እንግሊዛዊውን ተጫዋች በሌሎችም ቦታዎች ተቀያሪ ከመሆን ይልቅ የቡድኑ ዋነኛ የማጥቃት መሪ ሊሆን እንደሚችል ያምናል። ፎክስ ስፖርት እንደዘገበው አልረያን የመጀመሪያ ግንኙነት ያደረገ ቢሆንም ተጫዋቹ ውሳኔ ከመስጠቱ በፊት በአውሮፓና በመካከለኛው ምስራቅ ያሉ አማራጮችን እየገመገመ ይገኛል። ሳንቾ ቀደም ሲል ወደ ቦሩሲያ ዶርትመንድ ሊመለስ እንደሚችል ከተያያዘው በተጨማሪም የጣሊያኑ ፊዮረንቲናም ፍላጎት አሳይቷል። ከአልረያን አንጻር ግን ይህ የታሰበበት ስጋት ነው። ሳንቾ አሁንም ቢሆን እድሎችን መፍጠር የሚችል ጎበዝ ተጫዋች ቢሆንም በእንግሊዝ በነበረበት ጫና ማስወገዱ በራስ መተማመኑ እንዲመለስም ሊረዳው እንደሚችል ነው እየተገለጸ የሚገኘው። ለተጫዋቹ ግን ይሄ ትልቅ ውሳኔ ይሆናል ተብሎ ይታሰባል። በ26 ዓመቱ አሁንም ድረስ ከአውሮፓ መውጣቱ ያለ ጊዜው ሊመስል ቢችልም የፋይናንስ ዋስትናና መደበኛ ደግሞ የመጫወት እድል ሊሰጠው ይችላል። ዋናው ትልቁ የደሞዝ ብቻ ከመቀበል ይልቅም ግልጽ የሆነ ታክቲክ ያለው ክለብን ማግኘትም ይኖርበታል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ማንቸስተር ሲቲ የፓሪስ ሰን ዠርሜኑን የ18 ዓመት የመስመር አጥቂ የሆነው ኢብራሂም ኤምባዬንም በኢላማ ዝርዝር ውስጥ በማካተት አዳዲስ ተስፋ ያላቸው አጥቂዎችን ለመፈለግ የሚያደርገው እንቅስቃሴን እንዳሰፋ እየተነገረ ነው። ወጣቱ ተጫዋች በአውሮፓ ውስጥ እጅግ በቅርበት ከሚከታተሏቸው ወጣት አጥቂዎች አንዱ የሆነ ሲሆን በዓለም ዋንጫ ለሴኔጋል ብሔራዊ ቡድን ያሳየው ብቃትም ትኩረቱን ይበልጥ ጨምሮታል። ሲቲ ይህንን ሁኔታ በመከታተል ረገድ ብቻውን አይደለም። ቶተንሃም፣ አስተን ቪላ፣ ቦሩሲያ ዶርትመንድ እና አርቢ ላይፕዚግም ከተጫዋቹ ጋር ስማቸው የተያዘ ሲሆን ይህም ተጫዋቹን ለማስፈረም የሚደረገው እውነተኛ ፊልሚያን ሊፈጥር ይችላል ተብሎ ነው የሚታሰበው። መደበኛ የመጫወት እድል የሚያገኝበትን ግልጽ መንገድ እየፈለገ በመሆኑ ፓሪስ ሰን ዠርሜን የኮከብ አካዳሚ ውጤቱን ማስጠበቅ ወይም ደግሞ ፍላጎቱን በጨመረበት ወቅት ወደ ገንዘብ መቀየር መካከል መወሰን ይኖርበታል ተብሎ ይታሰባል። ማንቸስተር ሲቲ ተስፋ ላለው የፓሪስ ሰን ዠርሜን ወጣት ተጫዋች በሚደረገው ውድድር ውስጥም ተቀላቅሏል። እንደ ፉት መርካቶ ዘገባ ከሆነ በፓሪስ ያለው የወደፊት እጣ ፈንታ አጠራጣሪ መሆኑን ተከትሎ ማንቸስተር ሲቲ ኤምባዬን በአጥቂ አማራጮች ዝርዝር ውስጥም አካቶታል። ዘገባው አክሎም እንደገለጸው ቶተንሃም እና አስተን ቪላ ለበርካታ ሳምንታት ሲከታተሉት የቆዩ ሲሆን ዶርትሙንድ እና ላይፕዚግም ሁኔታውን እየተከታተሉት ነው የሚገኘው። ኤምባዬ አሁንም ከፓሪስ ሰን ዠርሜን ጋር የኮንትራት ውል ያለው በመሆኑ የፈረንሳይ ሻምፒዮኖች በአሁኑ ወቅት በአስገዳጅ ሁኔታ መሸጥ አይገደዱም። ሆኖም ግን ተጫዋቹ ተጨማሪ የመጫወት እድል የመፈለግ ፍላጎቱም በሁኔታው ላይ ለውጥ ያመጣል ተብሎ ይታሰባል። በፓሪስ ሰን ዠርሜን ጥብቅ የማጥቃት መስመር ውስጥም ሰብሮ መግባት አስቸጋሪ በመሆኑ ወጣቱ ተጫዋች በዓለም ዋንጫ ለሴኔጋል 4 ጨዋታዎችን ካደረገ በኋላ ሌላ ክለብ መዘዋወሩ እድገቱን ያፋጥነዋል ብሎ ሊታሰብ ይችላል። የሲቲ ፍላጎትም የተጫዋቹን ዋጋ ይበልጥ ከመጨመሩ በፊት ከፍተኛ ደረጃ ያላቸው ወጣት ተጫዋቾችን የማስፈረም እቅዱ አካል ነው። ኤምባዬ አሁንም ተጨማሪ እንግዲህ መኮትኮት የሚፈልግ ቢሆንም ፍጥነቱን በራስ መተማመኑንና የዓለም አቀፍ ጨዋታ ልምዶቹ ለረጅም ጊዜ ኢንቨስትመንትም ከፍ ያደርገዋል። ከፍተኛ ተስፋ ያለው ተጫዋች ከመሆኑም ጋር ተያይዞ ትልቅ የዝውውር ስጋትም አለበት ተብሏል። ጎል እንደዘገበው ከሆነ የመስመር አጥቂው ክለቡን የመልቀቅ ፍላጎቱን ካሳወቀ በኋላ ፓሪስ ሰን ዠርሜን በኤምባዬ ላይ የ50 ሚሊዮን ዩሮ የዋጋ ተመንም ለጥፎበታል። የ18 ዓመት ወጣት ተጫዋችም በተለይ በርካታ ክለቦች ዋጋውን ይበልጥ ሊሰቅሉትም በሚችሉበት ወቅት ከፍተኛ ዋጋ ነው። ከሲቲ አንጻር ሲታይ ፍላጎቱ ግልጽ ነው። ኤምባዬ ፈጣን፣ ቀጥተኛና ከመስመር ተከላካዮች ጋር መጋፈት የሚችል ሲሆን እድሜው ከክለቡ የረጅም ጊዜ የዝውውር ስትራቴጂ ጋርም ይሄዳል ተብሎ ነው የሚታሰበው። እሱ በቡድን ውስጥ ወዲያውኑ ተጨማሪ አማራጭ መሆን የሚችል ሲሆን በኋላ ላይም ወደ ዋና ደግሞ ተሰላፊነት ሊያድግ ይችላል ተብሎ ይታሰባል። ስጋቱ ግን ሲቲ እሱ የሚፈልገው የጨዋታ ደቂቃን መስጠት ይችላል ወይ የሚለው ነው። ከፓሪስ ሰን ዠርሜን ለቆ በሲቲ ሌላ ተቀያሪ ተጫዋች መሆን የእሱ ችግር አይፈታውም። ሲቲ ግልጽ የሆነ እድገት እቅድ ካለው እንቅስቃሴ ማድረግም ያለበት ቢሆንም ዋጋው ግን ካስፈለገው በላይ ከሚሰቀልበት የጨረታ ውድድር መራቅ ይኖርበታል። በ50 ሚሊዮን ዩሮ ወደ ዋናው ቡድን የመግቢያ መንገድም ከተጫዋቹ ችሎታ እኩል አስፈላጊ ይኖረዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ማንቸስተር ዩናይትድ የማርከስ ራሽፎርድ የወደፊት እጣ ፈንታን ድጋሚ በክለቡ የዝውውር እቅድ ማዕከል ውስጥም ከገባበት ወቅትም ከፍተኛ ደሞዝ ለሚከፍለው ለዚህ ተጫዋችም የ42 ሚሊዮን ፓውንድም የዋጋ ተመን ለጥፎበታል። የ28 ዓመቱ አጥቂ ባርሴሎና የውሰት ውሉን ወደ ዘላቂ ዝውውር ላለመቀየር ከወሰነ በኋላ ወደ ኦልትራፎርድ ተመልሷል። ምንም እንኳን በስፔንና ቀደም ሲል በአስተን ቪላ በጥሩ ብቃት ላይ የነበረ ቢሆንም በክለቡ የማጥቃት መስመር ላይ የተደረጉ ትልልቅ ለውጦችን ተከትሎ በዩናይትድ ያለው የረጅም ጊዜ ቦታው አሁንም እርግጠኛ አይደለም። ተጫዋቹ በቋሚነት መሸጥ ከክለቡ ከፍተኛ
ከፍተኛ ደሞዞችም አንዱን የሚያስቀር ሲሆን ራሽፈርድ በዩናይትድ ታዳጊ አካዳሚ ያደገ በመሆኑ የሚያገኘው ገንዘብ ሙሉ በሙሉ በክለቡ ትርፍ ይሆናል። ሆኖም ግን የዩናይትድ ዋና ተመን ከፍሎ የተጫዋቹን ከፍተኛ ደሞዝ ለመክፈልም ፍቃደኛ የሚሆነው ገዢ ማግኘት ድርድሩን አስቸጋሪ ሊያደርገው ይችላል። ማንቸስተር ዩናይትድ ይፋዊ የዝውውር ጥያቄዎችን ለመቀበል ዝግጁ ነው። እንደ ኒኮላ ሺር ዘገባ ከሆነ ማንቸስተር ዩናይትድ እንግሊዝ ብሔራዊ ቡድን አጥቂ የሆነውን ራሽፈርድን ለመልቀቅ 42 ሚሊዮን ፓውንድ የሚፈልግ ሲሆን ይፋዊ ጥያቄዎችን ለመገምገምም ዝግጁ ነው። ይህ ዋጋ ደግሞ ቀደም ሲል በኮንትራት ውስጥም ተካቶ ከነበረው 40 ሚሊዮን ፓውንድ የመልቀቂያ ዋጋ ወይም ኤግዚት ክሎዝም ትንሽ ብልጫ እንዳለው ነው የሚነገረው። ያ የመልቀቂያ ውልም ሳይሰራበት በመጠናቀቁ ምክንያት አሁን ተጫዋቹን የሚፈልጉ ክለቦች በቋሚ ዋጋ ከመግዛት ይልቅ በቀጥታ ከዩናይትድ ጋር መደራደር ይኖርባቸዋል። ራሽፈርድ ከኦልትራፎርድ የውሰት ከወጣበት ጊዜ ጀምሮ የወደፊት እጣ ፈንታው ጥያቄ ውስጥ ሲወድቅ ቆይቷል። እሱ በግራ መስመር ወይም ደግሞ በመሃል አጥቂነትም መጫወት የሚችል ልምድ ያለው የፕሪሚየር ሊግ አጥቂ ቢሆንም ከፍተኛ ደሞዙና በቅርብ ጊዜ ደግሞ ያሳየው ያልተረጋጋ ብቃትም ሊያስፈርሙት የሚችሉ ክለቦችን ቁጥር ሊወስነው እንደሚችል ነው የሚያሳዩ መረጃዎችን እየተመለከተን የምንገኘው። ጎል እንደዘገበው ከሆነ የራሽፈርድ የ40 ሚሊዮን ፓውንድ ውል ያበቃው ተጫዋቹ ባርሴሎና ፍላጎቱ እንደገና ያድሳል ወይ የሚለውን ለመጠበቅ ሲል በርካታ እድሎችን ውድቅ በማድረጉ ነው። በመሆኑም ማናቸውም ፈላጊ ክለቦች አሁን ላይ ከዩናይትድ ጋር አዲስ የዝውውር ዋጋ ላይ መስማማት አለባቸው ተብሏል። ከክለቡ አንጻር በ42 ሚሊዮን ፓውንድ አካባቢ መቀበል ተገቢ ውሳኔ ነው። ራሽፈርድ አሁን ላይ በቋሚነት የመሰለፍ ዋስትና የለውም። ለተጨማሪም ዩናይትድ የማጥቃት መስመሩን በክለቡ አዲስ አቅጣጫ ጋር በሚሄዱ ተጫዋቾችም አጠናክሯል። የእሱ መልቀቅ ለአዳዲስ ዝውውሮችም የሚሆን ክፍት የደሞዝ ቦታንም ይፈጥራል ተብሎ ነው የሚታሰበው። ሁኔታው የተጠየቀውን ዋጋም እንቅፋት መሆን የለበትም። ራሽፈርድ አሁንም ፍጥነት፣ ባለብዙ ሚና ተጫዋችና ትልቅ ደግሞ ጨዋታዎች የተረጋገጠ ብቃትም ያለው ቢሆንም እንዲሁ ክለቦች ደሞዙን እንደ አጠቃላይ ወጪያቸው አካል አድርገው ግን ይመለከቱታል። ዩናይትድ መጀመሪያ ላይ ባቀረበው ዋጋ ላይ ቢጸናም በሂደት ግን በጥቂቱ ዝቅ ያለ የዝውውር ክፍያና ሊደረሱ የሚችሉ ተጨማሪ ደግሞ ክፍያዎችን ወይም አድኦንሶችን ማካተት ለሁሉም ወገን የተሻለ መፍትሄ ሊሆን እንደሚችል የሚጠቁሙ መረጃዎች ናቸው በትልቁ እየሰማን የምንገኘው። አርሰናል በክረምቱ የተጫዋቾች የዝውውር መስኮት የቦርንመዙን አጥቂ ኤሊ ጁኒየር ክሩፒን ለማስፈረም ፍላጎት አሳይቷል። እንደ ቤን ጃኮብ ዘገባ ከሆነ አርሰናሎች የ20 ዓመቱን ፈረንሳዊ አጥቂ ለማስፈረም ፍላጎት ካላቸው በርካታ ክለቦች መካከል አንደኛው ሲሆኑ ቦርንመዞች ግን ተጫዋቹ እንዲለቅ ፍቃደኛ አይደሉም። ተጫዋቹ እስከ 130 ሚሊዮን ፓውንድ ሊያስወጣ ይችላል የሚሉ ጥርጣሬዎች ቢኖሩም ለወጣቱ አጥቂ እስካሁን የተወሰነ የዝውውር ዋጋ ግን አልተቆረጠም። ባለፈው የውድድር ዘመን በፕሪሚየር ሊጉ 13 ጎሎችን በማስቆጠር እጅግ አስደናቂ ብቃትን ያሳየ ሲሆን በአሁኑ ወቅት በሊጉ ከሚገኙ እጅግ ተስፋ ሰጪ ወጣት አጥቂዎችም አንዱ እንደሆነ አይቀሬ ነው። በትክክለኛው አመራርም ወደ ታላቅ ደረጃም ሊያድግ ይችላል ተብሎ ነው የሚታሰበው። አርሰናል በማጥቃት መስመሩ ላይ ተጨማሪ ጥራት የሚፈልግ ሲሆን ኤሊ ጁኒየር ክሩፒ ለእነሱ ረጅም ጊዜ የሚዘልቅም ምርጥ ኢንቨስትመንት እንደሚሆን ምንም ጥርጥር የለውም። እሱ በፊት መስመር ላይ በማንኛቸውም ቦታዎች ላይ ተሰልፎ መጫወት የሚችል በመሆኑ ለክለቡ ወሳኝ ተጫዋች መሆኑ ሊያድግ እንደሚችል ይፋ ተደርጓል። በዓለም ላይ ከሚገኙ ታላላቅ ክለቦች በአንድ ውስጥም የመጫወት እድልን ማግኘት ለወጣቱ ተጫዋችም አስደሳች ቢሆንም እሱ ከቦርንመዞች ጋር ለረጅም ጊዜ ውልም ስላለው ክለቡ እሱን የመሸጥ ምንም አይነት ጫና የለበትም። በዚህ ክረምትም ዝውውሩ ይፈጸማል ተብሎ የሚጠበቅ አይደለም። ስለሆነም ፈረንሳዊውን ለማስፈረም የሚፈልግ ማንኛውም ክለብ መጠበቅ ይኖርበታል ተብሎ ነው የሚጠበቀው። አርሰናል በመሀልም ሆነ በመስመር ተሰልፎ መጫወት የሚችል ፈጣን አጥቂ ላይ ኢንቨስት ማድረግ አለበት። በሚመጣው የውድድር ዘመን የፕሪሚየር ሊግ ዋንጫን በማስጠበቅና የዩኤፋ ቻምፒየንስ ሊግን ለማሸነፍ ይፋለማሉ። ትክክለኛ ተጫዋቾችን መጨመር ደግሞ እስከ መጨረሻው እንዲጓዙ ይረዳቸዋል ተብሎ ነው የሚታሰበው። የሪያል ማድሪዱ ተከላካይ የሆነው አልቫሮ ፈርናንዴስ ካሬራስ በዘንድሮ የክረምት ተጫዋቾች የዝውውር መስኮት የቼልሲ ኢላማ መሆኑ ተዘግቧል። ሙንዶ ዲፖርቲቮ የተሰኘው የስፔን ጋዜጣ እንደዘገበው ቼልሲ በሚመጡት ሳምንታት ተከላካዩን ለማስፈረም እንቅስቃሴ ሊያደርግ ይችላል። ክለቡ ማርኮ ኮሬያን መተካት የሚያስፈልገው ሲሆን የሪያል ማድሪዱ ተከላካይም ጥሩ አማራጭ ሊሆን ይችላል ተብሎ ተጠብቋል። የኩኮሬያ ወደ ስፔን ክለብ ማምራትም የካሬራስን የመሰለፍ እድል ይበልጥ ያጠበበው ሲሆን እሱን መደበኛ የመጫወት እድልን ፍለጋ ክለቡን ለቆ መውጣት ይኖርበታል። ይህ ዝውውርም ለሁሉም ወገኖች ተስማሚ ሊሆን ይችላል። ቼልሲ ፔፕ ቻቫሪያን ለማስፈረም ሲከታተል የነበረ ቢሆንም ስምምነቱን ማጠናቀቅ ግን አልቻለም። የ23 ዓመቱ የሪያል ማድሪድ ተጫዋችን ማስፈረም ይችሉ እንደሆነ ወደፊት የሚታይ ይሆናል። ቻቪ አሎንዞ በስፔኑ ክለብ በነበራቸው ቆይታ ከካሬራስ ጋር አብረው የሰሩ በመሆናቸው ተጫዋቹን በደንብ ያውቁታል። በመሆኑም ከተከላካዩ ምርጥ ብቃቱን ማውጣትም ሊችሉ ይችላሉ።
ተጫዋቹ ከሪያል ማድሪድ ጋር እስከ 2030 የሚያቆየው ውል ያለው ሲሆን የስፔኑ ክለብም በተመጣጣኝ ዋጋ ለመሸጥም ፍቃደኛ መሆን አለመሆኑ ገና አልታወቀም። ቸልሲ በስፔኑ ክለብ ውስጥም ቋሚ የመሰለፍ ዋስትና የሌለው ተጫዋች ከመጠን በላይ መክፈል አይፈልግም ነው የተባለው። ሪያል ማድሪድ የእሱን መልቀቅ ፈቅዶ የሚያገኘውን ገንዘብ የቡድኑ ሌሎች ክፍሎችን ለማጠናከር ቢጠቀምበትም ተመራጭ ይሆናል ተብሎ ይታሰባል። የቀድሞው የቤኔፊካ ተከላካይ ወደፊት በማጥቃት በኩልም ውጤታማ ቢሆንም በመከላከል በኩል ግን አስተማማኝ አይደለም። በቸልሲ ስኬታማ መሆን ከፈለገም በዚያው የጨዋታ ክፍል ላይ መሻሻሎችን ማሳየት ይኖርበታል። የተወሰነ መሻሻልና ስልጠና በእንግሊዝ እግር ኳስ ስኬታማ ለመሆን የሚያስችል ብቃት እንዳለው ምንም ጥርጥር እንደሌለው ነው የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ዘገባው የጠቆመው። ሊቨርፑል የፓሪስ ሰን ዠርሜኑን የክንፍ መስመር አጥቂ ብራድሊ ባርኮላን ለማስፈረም የመጀመሪያ ደረጃ ውይይቶችን በመክፈት ትልቅ የማጥቃት መስመር ተጫዋች ለማስፈረም የሚደረገውን እንቅስቃሴም እያፋጠነ ነው። የፈረንሳይ ብሔራዊ ቡድን ተጫዋች ሊቨርፑሎች የማጥቃት መስመራቸውን እንደገና በሚገነቡበት በዚህ ሰዓት ዋነኛ ኢላማቸው ሆኖ የወጣ ቢሆንም የፓሪስ ሰን ዠርሜን ግዙፍ የዋጋ ተመን ግን ትልቅ እንቅፋት ሆኖ ቀጥሎባቸዋል። የአውሮፓ ሻምፒዮኖቹ 170 ሚሊዮን ዩሮ አካባቢ የሚጠይቁ ሲሆን ይህ ምንም እንኳን ባርኮላ ፍጥነትን በበርካታ ቦታዎች ላይ የመጫወት አቅምንና እያደገ የመጣ ስም ያለው ቢሆንም የሊቨርፑል እጅግ የተጋነነ እንደሆነ ግን ያሰበው መጠን ነው። ሊቨርፑል ዋጋው 85 ሚሊዮን ዩሮ አካባቢ በነበረበት ወቅትም ዝውውሩን በተመለከተ ሲሆን አሁን ግን የእሱን እጥፍ የመክፈል ምንም አይነት ፍላጎት የላቸውም። ሆኖም ግን የተጫዋቹ የኮንትራት ሁኔታና የፓሪስ ሰን ዠርሜንን ለመልቀቅ ያለው ፍላጎት በመጨረሻም ፓሪስ ሰን ዠርሜን የዋጋ ጥያቄያቸውን እንዲያሰላስሉ ሊያስገድዳቸው ይችላል የተባለው። እንደ ቤን ጃኮብ ዘገባ ከሆነ በክለቦቹ መካከል ይፋዊ ድርድር እስካሁን ባይጀመርም ሊቨርፑል ስለ ባርኮላ የመጀመሪያ ደረጃ ውይይቶችን አድርጓል። መስመር አጥቂውም በአሁኑ ወቅት የሊቨርፑል ተመራጭ የማጥቃት መስመር ማጠናከሪያ እንደሆነ ስለሚታሰብ ያ ሁኔታም ይቀየራል ተብሎ ይጠበቃል። የፓሪስ ሰን ዠርሜን የ170 ሚሊዮን ዩሮ መነሻ ዋጋ ከተጋነነው የዝውውር ገበያ በተለይም ኤሊዮት አንደርሰን ከተካተተበት የ116 ሚሊዮን ፓውንድ ዝውውርና ቸልሲ ሞርጋን ሮጀርስን በ117 ሚሊዮን ፓውንድ ከገዛበት ሁኔታ የተነሳ እንደሆነ እየተገለጸ ነው። ሊቨርፑል ባርኮላን ለማስፈረም ከፍተኛ ኢንቨስትመንት የሚያስፈልግ መሆኑን ቢቀበልም እነዚያ ዝውውሮች ግን በአንድ ዓመት ውስጥም የተጫዋቹን ዋጋ እጥፍ ለማድረግ ምክንያት ይሆናሉ ብሎ ግን አያምንም። ሊቨርፑሎች ባርኮላ በኮንትራቱ ላይ 2 ዓመታት እንደቀሩት የሚያውቁ ሲሆን ውሉን ደግሞ የማራዘም ፍላጎት እንደሌለው ነው የተዘገበው። ሊቨርፑል ፓሪስ ሰን ዠርሜን የሱን ሽያጭ ሙሉ ደግሞ ወደ መጨረሻው ዓመት እስኪገባ ድረስም የሚያዘገየው ከሆነ አነስተኛ ክፍያ የማግኘት ስጋት እንዳለበት ነው የሚያምነው። ፎክስ ስፖርት የተባለ የመረጃ ምንጭ እንደዘገበው ባርኮላ በ21 የሊግ ጨዋታዎች ላይ ብቻ በቋሚነት ከተሰለፈ በኋላ ክለቡን መልቀቅ የሚፈልግ ሲሆን ፓሪስ ሰን ዠርሜን ደግሞ 145 ሚሊዮን ፓውንድ የዋጋ ተመን ተለጥፎበታል። የሊቨርፑል ፍላጎት ከታክቲክ አንጻር ምክንያታዊ ነው፣ ምክንያቱም የእሱን ፍጥነትና ቀጥተኛ የኳስ ድሪብሊንግ የማጥቃት መስመር ላይ ያልተጠበቀ እንቅስቃሴንም ይጨምርላቸዋል። ሆኖም ግን የፓሪስ ሰን ዠርሜን የመጀመሪያ ጥያቄን መቀበል አሳማኝ ለማድረግ አስቸጋሪ ይሆናል። ባርኮላም አሳች መስመር አጥቂ ላይ ቢሆንም ሊቨርፑል ግን ሁልጊዜም የበላይነት ካለው ጎል አስቆጣሪ ይልቅ ለተሳተፈው ደግሞ ክብረ ወሰን የሚያፈርስም ክፍያ የሚከፍል ይሆናል ተብሎ ይታሰባል። እጅግ ብልህ ስትራቴጂ በትዕግስት ማቆየትና የተጫዋቹን የኮንትራት ሁኔታ እንደ መጠቀሚያ መጠቀም ነው። ባርኮላ ዝውውሩ እንዲፈጸም በግልጽ የሚገፋ ከሆነ ፓሪስ ሰን ዠርሜን በመጨረሻ ወደ ሊቨርፑል የዋጋ ተመን የቀረበ ክፍያ ሊቀበል ይችላል። ሊቨርፑሎች እሱን በቁም ነገር መከተል አለባቸው። ነገር ግን የቅርብ ጊዜ የፕሪሚየር ሊግ ወጪ ያልተጠበቀ ዋጋ እንዲወሰን ከመፍቀድ ይልቅ ከዝውውሩ መራቅ የተሻለ ሊሆን እንደሚችል የሚያሳዩ መረጃዎችን በትልቁ እየሰማን ነው የምንገኘው። ክሪስታል ፓላስ የዝውውር መስኮቱ ከመጠናቀቁ በፊት ተጫዋቾችን ለማስፈረም ጥረቶችን እያደረገ ይገኛል። የዴይሊ ቴሌግራፍ ጋዜጠኛ ማይክ እንደተናገረው ከሆነ የክሪስታል ፓላሱ የቀይ መስመር ተከላካይ ዳኒ አምሬ ወደ ሻምፒዮንሺፑ ክለብ ሬክሻም የሚያደርገው ቋሚ ዝውውርን ለማጠናቀቅ ተቃርበዋል። የ23 ዓመቱ የመስመር ተከላካይ በሆሊውድ ባለቤቶች የሚመራውና ወደ ፕሪምየር ሊግ ለማደግ ከፍተኛ ጥረት እያደረገ የሚገኘውን የሰሜን ዌልስ ክለብ ለመቀላቀል ነው የ5 ሚሊዮን ፓውንድ አካባቢ ዝውውር ለማጠናቀቅም ከጫፍ የደረሰው። ድርድሮች ወደ መጠናቀቃቸው ምዕራፍ ላይ መሸጋገራቸውን በግልጽ በሚያሳይ መልኩ ክሪስታል ፓላስ አምሬን በጣሊያን ለሚያደርገው የኮሞ ካፕም የቅድመ ውድድር ዝግጅትም ውድድር ላይ ወደ እዚያ ከሚጓዘው ስብስብ ደግሞ ውጭ ያደርገዋል ተብሎ ይጠበቃል።
ማይክ እንደተናገረው ከሆነ በኤክስ ገጹ ላይ የዝውውሩ መጠናቀቅን ሲያረጋግጥ ክሪስታል ፓላስ ዳኒ አምሬን በጣሊያን ለሚያደርገው የኮሞ ካፕ የቅድመ ውድድር ዝግጅትም ስብስብ ውጭ ያደርገዋል ተብሎ ይጠበቃል። የ23 ዓመቱ ተጫዋች ወደ ሻምፒዮንሺፕ ለማደግ ጥረት እያደረገ ለሚገኘው ሬክሻምን ለመቀላቀል ተቃርቧል እየተባለ ይገኛል። ተጫዋቹ በውሰትም ስኬታማ ጊዜያትን ካሳለፈ በኋላ ዝውውሩ 5 ሚሊዮን ፓውንድ አካባቢ የሚያወጣ ይሆናል ተብሎ ይጠበቃል። በሁለቱ ክለቦች መካከልም የሚደረገው ድርድር በፍጥነት እየገፋ በመሆኑ ክሪስታል ፓላሶች ተጫዋቹን በሬክሻም የሕክምና ምርመራውን ከማድረጉ እና ውሉን ከማጠናቀቁ በፊት ከማንኛውም የጉዳት ስጋት ለመጠበቅ ሲሉ ከጨዋታ ውጪ የማድረግም ጥንቃቄን ወስደዋል። የአምሬ በሴልኸርስት ፓርክ የነበረው ቆይታ በተረጋጋ እድገትና በአስደናቂ ብቃት የታጀበ ነበር። በ2021 ከቼልስፎርደር ሲቲ የክሪስታል ፓላስ አካዳሚን የተቀላቀለው ይህ ፈጣን የመስመር ተከላካይ በቀይ መስመር ላይ ባለው ከፍተኛ ፍጥነት፣ የአካል ብቃትና ጥንካሬ እንዲሁ የማጥቃት አስተዋጽኦ በፍጥነት ስምን ማትረፍ ችሏል። አስፈላጊው የመጀመሪያ ቡድን ተሞክሮ ለማግኘትም አምሬ ውጤታማ የውሰት ጊዜያትን ያሳለፈ ሲሆን በተለይም በብሮምሌና በዌስት ብሮሚች አልቢየንም የነበረው ቆይታ በከፍተኛ ደረጃ አስተማማኝ ተጫዋች መሆኑን ያስመሰከረበት ነው። በደቡብ ለንደን በነበረው ቡድን ውስጥም በቋሚነት የመሰለፍ ዕድሉ ተፎካካሪነት የበዛበት ቢሆንም በውሰት እያለ ያሳያቸው እንቅስቃሴዎችም የሬክሳም ተጫዋቾች ምልመላ ቡድንን ትኩረትን ስበዋል። ይህ ዝውውር ተከላካይ ክፍላቸውን በተረጋገጠና ከፍተኛ አቅም ባለው ተጫዋችም ለማጠናከር ለሚፈልጉት ሬክሻሞችም ትልቅ የፋይናንስ ኢንቨስትመንት እንደሆነ ጭምር ነው የመረጃ ምንጩ ይፋ እያደረገም የሚገኘው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን ያካተትንበት ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁ ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን እስክንገናኝ መልካም ጊዜ፣ መልካም ቀን ይሁንላችሁ።